ብለን ጣትሽ እምቢ አለ እኮ በኋላ እንዴት ትፈርሚ ነው? በኋላ ቀልድ አለ። ምን አለ ነው የሚሉት ልጅ ረዘም ያለ ልጅ በጣም ሰሞኑን በጣም ያስቀኛል። እና እየተፈራረሙ ምናምን የሆነ ስለምንድን ነው እባክህ ያለ ጣቱ እንዲህ ያደርጋል። ትልቅ እኮ በመንግስት በኩል እኮ ነው የሚፈራረመው። እና ጣቱ ከኋላ ያለ ረዳቶቹ ከኋላ ጣቱ ላይ ነው እሱን ይዘብጡለታል ወደታች። እና እንደዚህ ነው ሲሪየስ ሆነ ዘና ያለበት ተፈራርመዋል። ኢትዮጵያና እንደዚህ ብላ ፈጅ ለማምከን ምናምን ብሎ ታደረገና እዚህ ጋር አብይ ወይ አብይ እንኳን ፒኤችዲ ነው ከዚህ በላይ ነው። ኤኒዌይስ ሰላም ጤና ይስጥልኝ። እንዴት ሰነበታችሁ? እኔና ኤልያስ እንደገና ተመልሰናል። ያለፉትን ሁለት ቪዲዮዎች አይ ሆፕ ኢንጆይ አድርጋችኋቸዋል። ሶስት ነው አክቹዋሊ። ዛሬ ደግሞ በየካቲት ንቅናቄ ላይ ከተክለጻድቅ መኩሪያ ነፍሳቸውን ይማረውና ፖስት ሂውመስሊ ከሞቱ በኋላ ነው ልጃቸውን ያሳተሙት ናቸው። በሱ ላይ እንሄድበታለን። የየካቲት ንቅናቄ አቶ ተክለጻድቅ መኩሪያ ኤልያስ አቶ ተክለጻድቅ መኩሪያ እንግዲህ በልጅነታችን ብዙዎቻችን ባለፉት 50-60 ዓመታት ውስጥ በኢትዮጵያ ሁለተኛ ደረጃ አንደኛ ደረጃ እና ከዩኒቨርሲቲ በፊት ባሉ ትምህርቶች ውስጥ የተማሩ አቶ ተክለጻድቅ መኩሪያን ያውቋቸዋል። አቶ ተክለጻድቅ መኩሪያ 14 መጽሐፍት ጽፈዋል። የህይወት ታሪካቸውን ጨምሮ የኢትዮጵያ ታሪክ ኑቢያ ናፓታ እስኪ አንተስታ ልክና በአማርኛ ቋንቋና በፍራንሰኛ ቋንቋ ነው የኢትዮጵያ ታሪክ ኑቢያ ናፓታ መርዊ፣ የኢትዮጵያ ታሪክ አክሱም ዛጉዌ፣ የኢትዮጵያ ታሪክ አፄ ይኩኖ አምላክ እስከ አፄ ልብነ ድንግል፣ የኢትዮጵያ ታሪክ አፄ ልብነ ድንግል እስከ አፄ ቴዎድሮስ። እነዚህ ሁሉ ልጅ ሆነን ኩራዝ ተማማቸው። ኩራዝ አፄ ምኒልክ ሶስቱን አንድነቶችን ኩራዝ ነው። ከአፄ ቴዎድሮስ ቀዳማዊ ኃይለ ሥላሴ ከጣዖት አምልኮ ወደ ክርስትና የሰው ጠባይና አብሮ የመኖር ዘዴ፣ ጥንታዊት ኢትዮጵያና ግብጽ፣ የግብጽ የሳባ የኢትዮጵያ ፊደሎች ማስታወሻ፣ የግራኝ አህመድ ወረራ፣ አፄ ቴዎድሮስና ኢትዮጵያ አንድነት፣ አፄ ዮሐንስና ኢትዮጵያ አንድነት፣ አፄ ምኒልክና ኢትዮጵያ አንድነት፣ የህይወት ታሪክ ሌግሊስ ዲቶፒ ፓሪስ ወሰን ከፈረንሳይኛው 5 ፈረንሳይኛ ነው። ትልቅ ነገር ነው። አቶ ተክለጻድቅ መኩሪያ ሰልፍ ሜድ ሂስቶሪያን ናቸው። ራሳቸውን ያስተማሩ በጣሊያንኛ በፈረንሳይኛ መጽሐፍ የሚያነቡ በተለይ አሁንም ድረስ እንግዲህ እነ ፕሮፌሰር ባህሩ ዘውዴን፣ ሽፈራው በቀለ፣ ታደሰ ታምራት የተባሉት እነዚህ ፕሮሚነንት ሂስቶሪያንን መማሪያ መጽሐፍ ቀድሞ የሰሩ ሰው ናቸው እና ትልቅ ኃላፊነት ላይ የነበሩ ጥሩ ስራ የሰሩ ሰው ናቸው። እኚህ ሰው ይሄን መጽሐፍ የታተመው በ2018 ዓመተ ምህረት ነው። አሁን በዚህ ዓመት በኢትዮጵያ የጻፉት በ1970 ዓመተ ምህረት ነው። የቆየ ነው። ጣሊያን ሮም ነው የተጻፈው ይላል። በ1970 ዓመተ ምህረት ይላል። ሮም ዓመተ ምህረት ይላል። የኢትዮጵያ የዛሬ 48 ዓመት የተጻፈ መጽሐፍ ነው። ዋው! እኔ ከመወለዴ አንድ ዓመት በኋላ ከተወለድኩ ተወልደሃል። ሁሉም ሰው ልጅ ሆኖ ጨርሶ እኔ መታውቀዋለሁ። እኛ እስር ቤት ሆነን የጻፈ መጽሐፍ ነው። ደስ ይላል። የእድሜ መርዘም የምታይበት ነገር ነው። አቶ ተክለጻድቅ መኩሪያ የጻፏቸው ይሄ ከልብነ ድንግል እስከ ቴዎድሮስ፣ ከቴዎድሮስ እስከ ቀዳማዊ ኃይለ ሥላሴ ያሉ መጽሐፍቶች ትምህርት ሚኒስቴር ያሳትማቸው ነበር። ያኔ እንደ ተጨማሪ አጋዥ መጽሐፍት ይታተሙ ነበር። ፍቅር እስከ መቃብር ማስተማሪያ መጽሐፍ ነበር። ልጅነት ተመልሶ አይመጣም፣ የጸጋዬ ገብረመድኅን እሳቱ አበባ፣ የቲያትር ትርጉሞቹ በሙሉ እና ለመጽሐፍ ለደራሲያን መደጎሚያ፣ ለንባብ ባህል መዳበርና ለመጽሐፍ ስርጭት ቀድሞ ትምህርት ሚኒስቴር ከፍተኛ አስተዋጽኦ ያደረገ ነበር። ይሄ ሊመሰገን የሚገባው ነገር ነው። ይሄንን መጽሐፍ የካቲት ንቅናቄን ሲጽፉ እኚህ ሰው በጣም በተለየ አቅጣጫ የተለየ እይታ አላቸው። አብዛኛው የኢትዮጵያ ፖለቲካል ኤሊት የሚያስበው ነገር የ1966 አብዮት በግብታዊነት ነው የፈነዳው የሚል ፖለቲከኞቹ ጭምር ኢህአፓን፣ መኢሶን፣ ኢጫት፣ ወዝሊግ በሙሉ የተባሉት እነሰደድ በኋላም የመጡት የኢትዮጵያ ተማሪዎች እንቅስቃሴና ፖለቲከኞች እሳቸው በተለየ መንገድ ያዩታል። ይህን መጽሐፍ መጻፋቸው እጅግ በጣም አድርጎ ያስመሰግናል። የኢትዮጵያን የፖለቲካ ታሪክ ለሚያጠና ሰው በተለይ የቀዳማዊ ኃይለ ሥላሴን ዘመን በሚመለከት ትልቅ አስተዋጽኦ አለው። ይሄ ለሶሲዮሎጂስቶች፣ ለሂስቶሪያንስ፣ ለፖለቲካል ሳይንስ ተማሪዎች፣ ለካልቸራል አንትሮፖሎጂ ለሚያጠኑ ኢቭን ለህግ ተማሪዎች ሁሉ ትልቅ አስተዋጽኦ ያደረገ የህገ መንግስት አርቃቂ ኮሚሽን የመጨረሻው ሊቀመንበር ነበሩ። ደርግ የሻረው ህገ መንግስት እሳቸው ደርግ ከመምጣቱ በፊት ተቋቁሞ የመጨረሻውና ንጉሱ ኮንስቲቱሽናል ሞናርኪ ሆኖ ሊሄድ የነበረ እና እንግዲህ ከ1923ቱ ከኋላ ከዚህ በ48 ከወጣው ከተሻሻሉት ህገ መንግስቶች ጋራ ሶስተኛው ህገ መንግስት ማለት ነው። የሶስተኛው ህገ መንግስት ነው። ይሄ ለህግ ተማሪዎችም ጥሩ አስተያየት ይሰጣል በአንድ ወገን። በሌላ በኩል አቶ ተክለጻድቅ መኩሪያ በፈረንሳይ አምባሳደር ነበሩ።
በእስራኤል አምባሳደር ነበሩ፣ በዩጎዝላቪያ አምባሳደር ነበሩ፣ በቀዳማዊ ኃይለ ሥላሴ ዘመን እና ከተራ የትምህርት ሚኒስቴር በቃ መዝገብ ቤት እስከ ትልቅ ቦታ የደረሱ ናቸው። አሁን ሰርጸ ፍሬ ስብሐት፣ ከዛ በፊት ደግሞ አቶ ይኩኖ አምላክ ይመራው የነበረው የብሔራዊ መዘክርና ቤተመዛግብት ድርጅት በሚኒስቴር ዴታ ማዕረግ የዛ ዳይሬክተር ነበሩ። ከዛ ትምህርት ሚኒስቴርም ነበሩ። እኚህ ሰው የጻፉት ነገር እጅግ በጣም ትልቅ ነገር ነውና ሊመሰገኑ ይገባል። ዋትኤቨር ታይም በተጻፈበት ጊዜ ብቻ ሳይሆን ያደረገው አስተዋጽኦ ትልቅ ነው። ፈርስት ሃንድ ኢንፎርሜሽን ያላቸው ያዩትን የሰሙትን አይደለም ያዩትን ያጋጠማቸውን ያለፉበትን ነገር ነው የጻፉትና ይሄንን በሚመለከት አንድ ኢንትረስቲንግ ነገር አላቸው። እኚህ ሰው ፖለቲካውን ፕሬዲክት ማድረግ ችለው ነበር። እስቲ ይሄን አስመልክቶ ይሄ በዛ ዘመን ነው በእውነቱ ትዳሬንም አቋቁም ያለው የከተማም የገጠር ቤትና ቦታ አዘጋጅቻለሁ። በናዝሬት አካባቢ ጽሕፈትና ንባብ ሲሰለቸኝ ጊዜና ሐሳቤን አሳርፍበታለሁ ብዬ አንድ ቤት ሰርቻለሁ። ወደ ወልቂጤ አካባቢ የተሰጠኝ 4 ጋሻ መሬት አላግባብ መሆኑ ስለገባኝ አውቄ ትቼዋለሁ። ስለዚህ በአገልግሎት የዘመን መጠን የሚገኘውን የጡረታ ገንዘቤ ከነ ቤተሰብ ይበቃኛል ብዬ ለጠቅላይ ሚኒስትሩና ለጃንሆይ የጡረታ ማመልከቻዬን ከማቅረቤ በፊት ለጡረታ የሚያበቃኝን የአገልግሎት ዘመኔን ለማስመስከር በ1955 አንተ የግዕዝ ቁጥር 65 ወይ ዲያቆኑ 65 ነው 65 ነው። አይኔ ኦሪጂናል ዓመተ ምህረት የመጨረሻው ጊዜ በምስክር ፍለጋ አሳለፉ። የጡረታው ጉባኤ ከፍርድ ቤት የተላለፈለትን ሰነድ በሙሉ ለመወሰን በመጋቢት 5 ቀን 1966 ዓመተ ምህረት ቀጠሮ ይዞ ሳለ ከወዲሁ የካቲት ንቅናቄ ፈነዳ። አጋጣሚው ትንሽ ሳይገርመኝ አልቀረም። እንደ እውነቱ ወደ ጡረታ እንዳዘነብል ያደረገኝ የመንግስቱ አስተዳደር ነበር እንጂ ለስራ አካሌም አብረውም ደግሞ አልነበረም። በትክክል ከንቅናቄው በፊት በዋዜማው የነበረው የመንግስቱ አስተዳደር መልኩ እየተበላሸ ሄደብኝ። እኔም ለተመደቡበት መስሪያ ቤት ምንም አይነት አገልግሎት ለማትረፍ አለመቻሌ ስለተሰማኝ ነበር። ይሄ አንድ ትልቅ ነገር ነው። እሳቸው ቀድሞ ያ ስርዓት እየበሰበሰ በመምጣቱ ራሱን ሊያሻሽል ባለመሞከሩ ከንጉሱ ባህሪ ጋር በቀጣይነት በምናወራው ምክንያት ተስፋ በመቁረጥ በሚሰሩበት እድሜ ላይ ሪዚግኔሽን አስገቡ። 4 ጋሻ መሬትም አልፈልግም ዲስትራክት እንዳላደርግ ኤልያስ ካስታወስክ የወልደ ሰማያት ናቸው የወላይታ የነበሩት ስለመሬት ጃዝማች ወልደ ሰማያት ያኔ ሁሉም ሰው መሬት እንደሚቀራመት ነበረ። እንደውም ጀነራል ከበደ ገብሬ መስለኝ እዛ መጽሐፍ ላይ ይናገራል። 10 ጋሻ መሬት ወስደው ከሆነ ቦታ ምናምን ጨምሩልኝ ይላል። ጨምሩልኝ ብለው ነበር እና ሌተና ጀነራል በዛ ዘመን አካባቢ ነው እና ያኔ የሪፍት ቫሊ የዊኬንድ ፋርመርስ መጥተው ነበር። በዚህ የሪፍት ቫሊ ላይ የቦሎቄ እርሻ እያሉ በመሄድ ይሄ አዲስ አበባ የመጨረሻዎቹ 5 ዓመታት ከተማ ውስጥ የሚታዩት ከለውጥ በፊት ፎቆቹ የተሰሩት ያኔ ነው። ተገረምኩ ይላሉ። ኮሪደር ልማት ነበር የዛን ጊዜ ማለት አሁን እኔን እኮ ልክ ያጠፋብኛል። ኢሹ ኢዝ እኚህ ሰውዬ ከአምባሳደር ብርሃኑ ድንቄ የመጀመሪያው ኢትዮጵያዊ ባለስልጣን አይስታንድ አሎን እኔ ቆም ያለው አልቦ ዘመድ ቄሳርና አብዮት የጻፉ በኒክሰን ጊዜ የኢትዮጵያ ባለሙሉ ስልጣን አምባሳደር ሆነው ኒውዮርክ ውስጥ ማለት ነው ዋሽንግተን ዲሲ ሪዛይን ያደረጉ የመጀመሪያ ባለስልጣን ደብዳቤ ጻፉ ለንጉሱ የጻፉት እና የመጀመሪያ ሰው ዲፌክት ሲያደርጉ ማለት ነው። እኚህ ደግሞ ቀድመው በጡረታ ኤርሊ ሪታይርመንት ጠይቀው ሲወጡ ነው ያኔ በሚያጓጓ ጊዜ ማለት ነው። ከዛ ምንድነው የሚለው እዚህ ላይ አበባው አያሌው አሪፍ ነገር ይጽፋል። እስቲ እቺን አንብባታ። አበባው አያሌውን በቀደም ስተቻው ነበር እንዴ? አላቀረበም ነው ሲተቻለ በቃ ሲመሰገድ ማመስገን እንዴት ያለ ነገር ነው። ኦኬ ይልቁንም ከ20ኛው መቶ ክፍለ ዘመን መባቻ አንስቶ በተለይ ደግሞ ከ1933 ነው የግዕዙ 1933 ዓመተ ምህረት በኋላ የተፈጠሩ ለውጥን የመሻት እንቅስቃሴዎች የንጉሠ ነገሥቱ መንግስት አስተዳደር ከጊዜ ወደ ጊዜ የተሻለ ሳይሆን የተበላሸ መሄድ ንጉሠ ነገሥቱ የአስተዳደሩን ስራ ለሚኒስትሮቻቸውና ለበላይ ሽማምንት በመተው ፈንታ የሁሉም ውሳኔና ስልጣን ብቸኛ ባለቤት መሆናቸውና በእድሜያቸው መግፋት የተነሳ ወትሮ የነበራቸውን ሰላም ደሬ ብሌን የፖለቲካ ክህሎት ማጣታቸው አንድ ላይ ሆኖ በጊዜ ሂደት ያመጡት እንደሆነ ያስረዱናል። የካቲት 66 አብዮት ግብታዊ አይደለም ብለው እሳቸው መጻፋቸው በዚህ ምክንያት ነው። he was a keen observer ፖለቲካውን ሲመለከቱት መጡ ከጠላት በኋላ ብዙ ነገር ማሻሻል ሲገባቸው ይላሉ። ለዚህም ጉዳይ ለምሳሌ የለውጡ ሁኔታ ችግር ያመጣበት እንግዲህ የካቲት ህዝባዊ ንቅናቄ ላለፉት 47 ዓመታት ብዙ ተብሎባቸዋል፣ ተጽፎባቸዋል። የእሳቸውን ለየት የሚያደርገው ግን ይላሉ ይሄውልህ ይህ የአቶ ተክለጻድቅ መኩሪያ የካቲት ንቅናቄ ከላይ ከተጠቀሱት ድርሳናትና መጽሐፍት በብዙ መልኩ ይለያል። የመጀመሪያው ከአቶ ተክለጻድቅ የረጅም ዘመን የመንግስት አገልግሎት ጋር የተያያዘ ነው። ደራሲው በእድሜ ዘመናቸው ከትምህርት ሚኒስቴር የመዝገብ
ቤት ሹምነት እስከ ሚኒስትርነት በተለያየ ኃላፊነትና ሙያ በመንግስት አስተዳደር በመስራት ሀገራቸውን አገልግለዋል። በታላላቅ ሀገራዊና መንግስታዊ ጉዳዮች ላይም ተሳትፎ አድርገዋል። የስ እንግዲህ ብዙ ጊዜ ይህንን መጽሐፍ ስንመለከት የቀዳማዊ ኃይለሥላሴ መንግስት ደጅ አስጠና የነበረው ጭቃ ሹሙን ምስለኔ ሁኔታችሁን ብቻ ሳይሆን እዚህ ጋር ያለውን ደግሞ አንተ ስታነበው በሌሎች መጽሐፍት በደምሳሳው አስተዳደሩ ዜጎችን እየበደለ በአጥባና በወረዳ ደረጃ የሚፈቱ ጉዳዮች ሁሉ እስከ ዙፋን ችሎት እየደረሱ ፍትህና ርትዕ በመሻት ድጅ በመጥናት ለወራትም ሆነ ለዓመታት የመንገላታቱን ጉዳይ ተክለ ጻድቅ ተራው ዜጋ ብቻ ሳይሆን ሚኒስትሮችና የመንግስት ሹማምንት ሳይቀሩ ለውሳኔ የንጉሠ ነገሥቱ ደጅ ጠኝ መሆናቸውን ቁልጭ አድርገው ያሳዩናል። ይሄ እንግዲህ ወደፊት ለሚቀርጹት የጠቅላይ ሚኒስትር አክሊሉ ሀብተወልድ ካቢኔ እንዴት ያልተሳካለት እንደነበር ማሳያ ነው። አንድ ሚኒስቴር በሚኒስትሮች ምክር ቤት ጉዳዩን ማስፈጸም ሲገባው የተወሰነውን ጉዳይ ይዞ ዙፋን ችሎት መጥቶ በልፍኛ አስከልካይ በኩል ቀጠሮ ይዞ ደጅ መጥናት አለበት። ለግል ሹመቱ ሳይሆን ለቢሮክራሲያዊ ስራው እና ይሄ እንግዲህ ምን ያክል ስራ እንደሚበደል ምን ያክል ነገር እንደማይሰራ የመንግስት ሰዓት እንዴት እንደሚጠፋ ውጤታማ እንደነበረ ጋሽ ፋሲካ ሲደልል የጠቀሰው አንድ ነገር አለ። ስለሳቸው ሻምላት ትውልድ ቀዳማዊ ኃይለሥላሴ ሆነ አክሊሉ ሀብተወልድ ጸረ ልማት ነበሩ። ልማት ዲቨሎፕመንታል ኦሪየንትድ ያልነበሩ ናቸው በሚሰሩት ስራ። ሌላ አንድ አስገራሚ ነገር አለ። የኢትዮጵያ ሬቮሉሽን በሚል አንድ ኩባዊ ራኤል ቫልዴስ ቪቫ የተባለ ኩባዊ የጻፈው ነገር አለና እቺን ነገር አንብባት ወደ ዋናው እንገባለን። በ1969 እንደ አውሮፓ አቆጣጠር ኃይለሥላሴ ለኦፊሴላዊ ጉብኝት ካምቦዲያ ደረሱ። በልዑሉ ሲሃኖክ አቀባበል ከተደረገላቸው በኋላ የክብር ዘቡ የሙዚቃ ጓድ የኢትዮጵያን ብሔራዊ መዝሙር ማሰማት ሲጀምር ንጉሠ ነገሥቱ አቁሙ የሚል ምልክት ሰጡ። ምክንያቱ ደግሞ የንጉሠ ነገሥቱ ውሻ ሉሉ ከግል ቦይንግ ጀት አውሮፕላናቸው እስክትወርድ ነበር ይላል ከገጽ 25-26። ይህንን እውነት ነው ሐሰት ነው ከማለት ፍርዱን ለአንባቢ ተዋለው። አቶ ተክለ ጻድቅ በዚህ መጽሐፍ የቀዳማዊ ኃይለሥላሴን የአስተዳደር ዘይቤ ሹማምንቶቻቸው የሚቆጣጠሩበት መንገድና የፖለቲካ ስብዕናቸውን በተመለከተ ያሰፈሩት ሁኔታ ሚዛናዊና እውነታን የተከተለ ነው ይላል አበባው አያሌው። በጣም ነው የገረመኝ። ናሽናል አንተም እየተዘመረ ንጉሱ ወጥተው የካምቦዲያ ልዑል እየተቀበላቸው መዝሙሩ እንዲቋረጥ የተደረገው ብሔራዊ መዝሙሩ ሌላ ሰው የጻፈው ይሄንን ኩባዊ ነው የጻፈው። ምናልባት አይዊትነስ ነው በጊዜ የነበረ ነው እና ከመጽሐፍ ነው ከሶርስ ነው የጠቀሱት። ሉሉ የምትባል ውሻቸው እስክትወርድ ድረስ ነበር እና ልክ እንግዲህ ሉሉ ከአንድ መሪ እኩል ቦታ እንዳላትና ብሔራዊ መዝሙሩ ተቋርጦ እሷም አብራ ብሔራዊ መዝሙሩ በክብር የምትቀበል እንደሆነች መግለጫና ማሳያ ነው። እቺ ሉሉ እንግዲህ ብዙ ነገር ተብላለች። በመጨረሻ ጊዜ ወሎና ትግራይ ተርቦ የሉሉ ልደት ይከበር ነበር ብቻ ሳይሆን ሐዘኗ ነው እንጂ በእምነ በረድ ተሰርቶ ሉሉ ባሳለፍሽው በህይወት ዘመን ታማኝነት እና በቃ ፍቅርሽና ታማኝነትሽ ያልነፈቅሽ መሆናችንን ነገር እሱ ነገር ዝም ብሎ የደርግ ሰዎች ለፕሮፓጋንዳ የፈጠሩት ነገር ነው የሚቀርበው ስለተኛ ነው። ውሻዋን የፕሮፌሰር እንድሪያስ ነበረች። ኢንተርቪው ላይ እንድሪያስ ምን አለ? ወደ 6 ኪሎ ሲሄድ 4 ኪሎ ያዩታል። ከአንድ የነ ፓንክረስ ፋሚሊ ነው እና ከዚህ የሮማኒያን የነበሩ ሰዎች ነበሩ። ከነሱ ያገኛት ውሻ ነበር እና ውሻውን የወሰዱት ከእንድሪያስ ነው። እኔ ሳልገባ ቤተ መንግስት ውሻ ይቀድማ ገባች እያለ ሁሉ ይቀልድ ነበር። ይሄንን ኢንተርቪው ላይ ሁሉ አንስቷታልና ሃይጃክ የተደረገች ከፕሮፌሰሩ የሄደች ነገር እኔ ሳልገባ ይላልና በጣም የሚገርም ነገር ነው የቀረበው። ሌላው እስቲ ብዙዎችን ነገር በሚመለከት የጻፉትን የመጨረሻ በዚህ አድርገን በዚህ ሁለቱ ዘግተን ወደ ዋና ጉዳይ ልንባ። በጣም ቆንጆ። ይህ የካቲቱ ንቅናቄ የተሰኘው መጽሐፍ በተጻፈበት ዘመን ቢታተምና ለንባብ ቢበቃ ኖሮ በ1970ዎቹ ማለት ነው የበርካታ ኢትዮጵያውያን አይን የሚገልጥ የአብዮቱን መሪዎችም ሆነ ተቀናቃኞችን ብሎም ፖለቲከኞችን የሚያስተምርና የሚያርም ይሆን ነበር። ነገር ግን በወቅቱ እንኳንስ ይህን ማሳተም ለጓደኛ ማውራትም መዘዙ አደገኛ እንደሚሆን ማንም የሚረዳው ነው። አቶ ተክለ ጻድቅ መኩሪያ የንጉሠ ነገሥቱን አስተዳደር ለረጅም ዘመን በተለያየ ደረጃ እንደማገልገላቸው መጠን እውነትና ሐቅን ተከትለው የሰሩት ስራና የሀገር አስተዋጽኦ ምስክር ሆኗቸው እንደ አብዛኛዎቹ ጓደኞቻቸው ከሞትና ከእስራት ተርፈው ትውልድ አስተማሪ የሆኑ በርካታ የታሪክ መጽሐፍትን ጽፈዋል። ለታሪካቸውንም ጽፈውት ለህትመትና ለንባብ አብቅተዋል። ይህ አብዮትን አስመልክቶ ጽፈው ያለፉት ታሪክ እርሳቸው ከጻፉት ረቂቅ አንድ ቃል ሳይቀንስና ሳይጨምር በዚህ መልኩ መታተሙ ለአሁኑም ለመጪውም ትውልድ ትልቅ ትምህርትና እውቀት እንደሚሆን አልጠራጠርም። አበባው አያሌው በአዲስ አበባ ዩኒቨርሲቲ የታሪክ ረዳት ፕሮፌሰር። ይሄ አሁን በጣም ጥሩ ነው። ምክንያቱም ባለፈው በሙልጌታ አረጋዊ መጽሐፍ ላይ ስናነሳ ሂስቶሪያን ነው፣ የታሪክ ምሁር ነው። ይሄ ታሪክን በሚመለከት ቀዳሚ ቃል ሊጽፍ የሚችለው የእሱ ዶሜን ነው።
ያየበት ፖለቲካሊ ሳብቃው እንደ ታሪክ ባለሙያ ምን ያክል ክፍተት ሊሞላ እንደሚችል ምን ያክል ክፍተት ሊሞላ ይችላል። በዛ ላይ ተጨማሪ ፕራይመሪ ሶርስ ጭምር ነው። እኔ አለሁ አያየው የሄድኩበት ነገር ነው። እዚህ ጋር አንድ ስለ ተክለ ጻዲቅ መኩሪያ የመጨረሻ ኢንትረስቲንግ ነገር ለማድረግ አንድ ቀን ይላሉ ጓድ ፍቅረ ስላሴ ወግደረስ ቢሮ ትፈለጋለህ ተብሎ ተደወለልኝ ስልክ። በዛን ጊዜ ገምቱት አስቡት። ጓድ ፍቅረ ስላሴ ወግደረስ ቢሮ ትፈለጋለህ ማለት ሽብር ነው። እስከ ሄድ ድረስ ምን ሊያረጉኝ ነው እነዚህ ሰዎች ብዬ የፈራው ጓድ ፍቅረ ስላሴ ወግደረስ ቢሮ ሲሄድ እንዳሰብኩት ሳይሆን ከወንበሩ ቁጭ ብሎ ጋሽ ተክለ ጻዲቅ እንደምን አሉ ደህና ነው ይቀመጡ፣ እኛ እኮ በእርሶ መጽሐፍ ነው ታሪክ የተማርነው፣ የኢትዮጵያን ታሪክ የተዋወቅነው እርሶ ነው ያስተዋወቁት፣ የሀገር ባለውለታ ነው ይቀመጡ አለኝና የወሎት ጋሽ ተክለ ጻዲቅ ጋሽ እያለኝ ነው አሉ። የወሎት ጋሽ ተክለ ጻዲቅ የአድዋ ድል በዓልን ፖለቲካሊ ካፒታላይዝ አላደረግነው፣ ድሉ ያለውን ያክል አቅም አንቲ ኢምፔሪያሊስት ቪክትሪ ነው። ይህም በሚመለከት በቂ ጥቅም ስላላገኘንበት በዚህ ላይ አንድ ነገር ቢሰሩ ጥሩ ነው ብዬ አምናለሁ። ያኔ ጓድ ፍቅረ ስላሴ ወግደረስ የሪዮት ዓለም መምሪያ ኃላፊ ነው፣ የሰፓ ፖሊት ቢሮ አባል። እሺ ጓድ ፍቅረ ስላሴ ወግደረስ ስላስብበትና ከ3 ቀን በኋላ ልምጣ አሉኝ። ሄዱና ከ3 ቀን በኋላ መጡ። ጓድ ፍቅረ ስላሴ እሺ ለመጻፍ ፈቃደኛ ነኝ፣ ግን የአድዋን ድል ለመጻፍ ስለ ዳግማዊ አጼ ምኒልክ ለመጻፍ አጼ ዮሐንስን መግለጽ ያስፈልጋል። አጼ ዮሐንስን ደግሞ ለመግለጽ ዳግማዊ አጼ ቴዎድሮስን መግለጽ ይፈልጋል። ስለዚህ የኢትዮጵያ አንድነት ዘመነ መሳፍንት ካለቀ በኋላ በዚህ ነው የሆነው። ጥሩ ነው ብዬ ተስማማው። ጓድ ፍቅረ ስላሴ እንግዲህ እንደሚያውቁት የኢትዮጵያ ታሪክ አብዛኛው የሚገኘው ኢትዮጵያ ውስጥ ባለመሆኑ በብሪቲሽ ሚውዚየም፣ በጣሊያን ሚውዚየም እና በፈረንሳይ ሚውዚየም ነው። እዛ ሄጄ ይሄንን ነገር እንዳደርግ የሚተባበሩኝ ከሆነ ጥሩ ነው፣ በጣም ጥሩ። ለፈለቀ ገድረ ጊዮርጊስን ለውጭ ጉዳይ ሚኒስቴር ደውልና ፋሲሊቴት እንዲደረግላቸው ከተደረገ በኋላ ይሄዳሉ። 3 ወር ቆይተው የሚያስፈልገውን ዳታ ይዘው ይመጣሉ። የሚያስፈልገውን ዳታ ይዘው ይመጡና ጨርሼ መጥቻለሁ ይላሉ። ጥሩ እንግዲህ ጓድ ፍቅረ ስላሴ ድረስ እባክህ አዲስ ቢሮ እና አዲስ የመኪና ጻጻፊያ ታይም ከጎበዝ ጸሐፊ ጋር አስተኝ። እሺ ለሻለቃ ግርማ ይልማ ተደውሎ እዛ ፋሲሊቴት እንዲደረግ ይደረጋል። ከዛ ጓድ ፍቅረ ስላሴ እኔ የምታውቃቸው እናንተ የተማራችሁባቸውን መጽሐፎች ሁሉ ስጽፍ ተጸሙኝ ነው። አንዳንዶቹን ሶደሬ፣ አንዳንዶቹን ላንጋኖ፣ አንዳንዶቹን አዋሳ እየሄድኩ ነው። ተጸሙኝ ጽሞና በመጸሙ እና ሜዲቴት ለማድረግ ለመጻፍ የእሳቸው እንግዲህ የታሪክ ዛር ብለው ሚውዝ የአርት የሂስትሪ ስፒሪት ይሄን ትፈልግ ኖሮ አይ ጥሩ ብዬ ለሆቴሎች ኮርፖሬሽን ነገር ማኔጅ እንዲደረግላቸው ሄዱ። የአፄ ቴዎድሮስን ታሪክ ይዘው መጡ። የአፄ ቴዎድሮስን ታሪክ ይዘው መጡና በጣም እንደሰጡኝ በአንድ ማታ ተኩል አንብቤ ጨረስኩና ደነገጥኩ። ደውዬ አስጠራኋቸውና ጋሽ ተክለ ጻዲቅ ምን ሆኖ ነው? አፄ ቴዎድሮስ ማለት እኮ በቃ ጠቅላይ ሂትለር ማለት ነው። አፄ ቴዎድሮስ እኮ ማለት ሞሶሎኒ ማለት ነው ብሎ ሲጽፉ ደነገጥኩ። ምናልባት እኚህ ሰው አማራ ስለሆኑ እዚህ አንኮበር የስስቴን ከተማ ስላቃጠለ ዘመዶቻቸውን ተመሳይተው ይሆን? እኛ እኮ ዛሬ አንድነትን የሚያመጣ ነገር ነው እንጂ የምንሰብከው መሪዎቻችንን ማንቋሸሽ አይደለም ነገር በሚል ነገርኳቸውና እንዲስተካከል እኔ እንግዲህ በገባይ መጠን ጽፌያለሁ ይሄን ነገር አሉና የአፄ ቴዎድሮስና የኢትዮጵያ አንድነት፣ የአፄ ዮሐንስና የኢትዮጵያ አንድነት እና ዳግማዊ ምኒልክና የኢትዮጵያ አንድነት በዚህ ስሜት ነው የተጻፈው። ከዛ በኋላ ይሄንን ጉዳይ ለጋሽ ፋሲካ ሲደልል ደወልኩለትና አይ እንዴ ጥሩ መጽሐፍ ነው አይተኸዋል ያልኩት። የካቲት ንቅናቄ መጀመሪያው መግቢያዎቹ በቃ ትንታኔ ናቸው ብዙም አያስፈልጉም፣ ግን የአብዮቱን ዘመን ይኸው ጓድ ፍቅረ ስላሴ አለቃዬ ነበር። ይሄ ጉዳይ ፋሲሊቴት ሲደረግ አይ ዋዝ ኢን ቻርጅ ይሄን ነገር ሃንድል ማድረግ እና በጣም ልክ እንዲህ ተነጋግረን ጓድ ኃይሉ ይመኑ፣ ፕሮፌሰር ረዳ ተክለ ሃይማኖት ነበር፣ እኔ ቤት ይመጡ ነበር፣ እስር ቤት የሚጠይቁኝ ነበርና በትክክል ስለ ቀዳማዊ ኃይለ ስላሴ የጻፉት ነገር በህይወት እያሉ ያወሩን የነበረውን ነገር ይሄን ለማያውቀው ሰው ነው እንጂ አዲስ ያኔ ላወሩልን ይሄ ትልቅ ነገር ነው አሉ። እና በስተመጨረሻም አንዳንዴ በማታስበው አቅጣጫ ደርግ ካድሬዎቹ ደክመውበት የኢትዮጵያን አንድነት በነገስታቱ ነበር መስበክ የጀመረው። አሁን ያጣነው ነገር ማለት ነው። ለምሳሌ አሁን ዳግማዊ ምኒልክን እየጠቀስክ ዮሐንስን እየጠቀስክ አብረህ የምትሄድበት ነገር ነበርና which is very good። ይሄ መጽሐፍ ሌላ ያስገረመኝና ያስደነቀኝ አንድ ነገር ምንድነው? ስለ መንግስት አስተዳደር ምናምን ብዙ የጻፉት ታሪክ ለብዙዎቹ ሰው ምንም አይደለም። አሁን እናንተም ብታነቡት ሌላም ሰው ቢያነበው በጣም ብዙ የተለየ ነገር አያገኝበትም። ግን አስደናቂ ነገሮች አሉት። ካርል ማርክስን በጣም ይጠሉታልና አጠላላቸው ደግሞ በጣም ጤናማ ያልሆነ አጠላል ነው። እና አንድ ቦታ ላይ ኢንትረስቲንግ ነገር ይላሉና እስቲ አንተ እቺን አንብባት እና ገጽ 68 ላይ ያለችው አንቺ በቦን እና በበርሊን የህግ የፍልስፍናና የታሪክ ትምህርት ከጠገበው ስለ ኢኮኖሚ፣ ስለ ማህበራዊ ኑሮ፣ ስለ ፍልስፍና ብዙ መጽሐፍ
በአውቃለሁ ባይነት ከጻፈው ከካርል ማርክስ አውቃለሁ ባይነት ማርክ እንዳለው አብይ እንደ አብይ እንዳይሆን ይልቅ ከእርሱ በፊት 2000 ዓመት የነበረው ምንም ያልጻፈው ምንም አለማወቁን የሚያውቀው አዋቂው ሶክራት ይበልጥብኛል። ሶክራት ስለማለት ነው እንግዲህ። አሁን ሰውዬ ያየ ማርክስን አይወዱትም፣ ይጠሉታል። አውቃለሁ ባይ በዛ ላይ ፈረንሳይ ሀገር ተምረህ መውደድና መጥላት ሁለተኛ ጉዳይ ሆኖ ካለ ያለ ካርል ማርክስ ግን ኢኮኖሚክስን ስኩል ኦፍ ቶት ነው ማርክሲዝም፣ ሶሲዮሎጂ፣ ኢኮኖሚክስን፣ ሂስትሪ ኢቭን ሎውን በሚመለከት ዲፋይን ያደረገ ነው። እስካሁን ድረስ ከሱ ጥላ የወጡ የለም ነው የሚሉት። ኦፍ ኮርስ አንድ ስኩል ኦፍ ቶት ነው። ሶሲዮሎጂ ብትመለከት ለምሳሌ ማርክሲያን ሶሲዮሎጂ አለ፣ ማርክሲያን ሂስትሪ አለ፣ ማርክሲያን ፊሎሶፊ አለና አልወደውም ብሎ በጣም ይበሳጩበታልና ያኔ አውቃለሁ ባይ አለ። አብይ ባለፈው ማርክ ያልተረዳው ነገር ነው እንትን አምነች እንጂ ማንቻችን ልጅ ራሷ በተለይ ለጊዜው በአብይ ይብቃል። ሌላ ሰው አውቃለሁ ማለት አገሩ በጣም በሚገርም ነው። እና እስቲ ይሄን ነገር ተመልከቱ። አቶ ጸጋዬ ጻድቅ የተለየ እይታ አላቸው። እንግዲህ 99 ገጽ ነው ይውላ። የተወሰነ ሰከንድ ረፍት ወስደን እንመለሳለን። አብራችሁን ቆዩ።